ማለት አሁን እኮ ምን እንዳለ ታውቂያለሽ? ወደ አሁን ፕሮግራማችን እንመለስና አንድ ሰው ትዳር የሚሰጠው ከእግዚአብሔር ነው። አንቺ ምክንያታዊ ሆነሽ ቦታሽን መርጠሽ ይኸውልሽ፣ ያንቺ የሆነው አዳም ወይም ያንቺ የሆነ ሰው እኮ የትም ብትሄጂ ይመጣል፣ መምጣቱ አይቀርም። ያንቺ ያልሆነ ሰው ደግሞ መጣው ብሎ ተመልሶ ሲሄድ ታያለሽ። መጀመሪያ ያንቺ አልነበረም ማለት ነው፣ እግዚአብሔር ለአንቺ አልፈቀደውም ማለት ነው። በሚሄድ ሰው መደንገጥ የለባችሁ። ደግሞ የሚመጣውን ሰው ደግሞ በክብር በፍቅር በሰላም መቀበል ነው፣ ግዴታ ነው። አንቺ ስራሽን እየሰራሽ ጎን ለጎን ግን ህይወት የሚባለውን ነገር ቼክ አድርጊ፣ እንዳትዘናጊ በምንም ታምር። እሺ ሳሚ፣ በማንም ሰው ይፈተናል። በማንም ሰው ምንም የሚያስፈራ ነገር አይኖርም። ይኸውልሽ መድኃኒዓለምን ልሻለሁ፣ የሰው ልጅ የራሱን መክሊትና የራሱን ሰው አያጣም። የሆነ ሰዓት ላይ ያንቺ የሆነ ሰው በሆነ አጋጣሚ ይመጣል። አያያዙን ነው ማወቅ ያለብሽ። እንዳልሽው አሁን ጎበዝ ነሽ። አሁን አንቺ ያን ቀን ብትጋብዡ በሌላ ቀንም ገንዘብ ቢጠይቅሽ ምናምን አትስማሙም ነበር። ብዙ ጊዜ ችግር ይፈጠር ነበር። ግን እግዚአብሔር በዛ ቀን ላይ ሲጀመር ሴት ልጅ ነች እንጂ እኔን ለማኖር ምንድነው መተዳደሪያ ያለ ስራ አለ ወይ ገንዘብ አለ ወይ ቤት አለ ወይ ብላ መጠየቅ ያለባት ሴት ነች እንጂ ወንድ ልጅ አይደለም። ወንድ ልጅ ሴት ልጅ መጠየቅ የለበትም ሲጀመር። ሲቀጥል ደግሞ ቤትን ቢኖረው ስራም ቢኖረው ጭንቅላቱ ግን ባዶ ከሆነ ምን የማይጠቅምሽ። ይሄም ደግሞ መጠንቀቅ አለባቸው። ቀብር ቤት ብር ምናምን ስላለው ሰውየው ትክክለኛ ነው ብሎ ማሰብም ከባድ ነው። ይሄ በምንም ታምር ይሄ የባርነት አስተሳሰብ በአይምሯችሁ እንዲኖር አያስፈልግ። በምንም ታምር ቅብርር ብለሽ ነው መኖር ያለብሽ። ይሄ በሱ ልክ ልስፋሽ የሚል ሰው ጋር አትኑሩ፣ አትጀምሩ። ሲጀመር በሱ ልክ የራሴን ህግ አውጥቼ በዛ ህግ ውስጥ ትተዳደሪያለሽ የሚባል ድሮ ቀርቷል። አሁን የለም እንደዛ ነገር። እንደዛ ነገር ውስጥ እንዳትሞክሩት። ህይወታችሁ ነው የሚመሰቃቀል፣ ጨጓራችሁ ነው የሚላጠው። ሌላ ተጨማሪ አረብ ሀገር በሉት። ልስፋሽ የሚባል ነገር የለም። እኩል አስተሳሰብ ይኖርብሻል። እኩል ህይወት ሊኖርሽ ይገባል። አስተሳሰብ ምንም ቢሆን የፈለገ ህግና ደንብ አውጥቶ የሚመጣ ወንድ አያስፈልግም። እኩል መብት አለሽ። እኩል የመናገር መብት አለሽ። ትዳር ነው፣ ታከብሪዋለሽ፣ ያከብርሻል። ተከባብራችሁ መኖር ነው። በዛ ላይ ሳይጠነክር መስመር ሳይዝ ጥሩ ነገር ሳይዝ ለሰው አታውሩ። በላሽ ቤተሰብ አልወደድኩትም ሊልሽ ይችላል። ስለዚህ የራስሽን መንገድ ነው ማየት ያለብሽ። እና አሁን ራሳችሁን ላይ በጣም እግዚአብሔር በቃ የምድር እኮ ትንሽ ጊዜ ነው የምትቆዩ። በቃ ለራሳችሁ ማለት ትልቅ ቫልዩ መስጠት አለባችሁ። በቃ ሁሌ ካገባችሁ በኋላ ራሱ ብርድ ልብስ ለብሳችሁ የምትቀመጡ ሰዎች አላችሁ። መሆን የለበት። በቃ ሽቶሽን ተቀብተሽ አጭር ቀሚስሽን አድርገሽ ሁሌ እንዲጓጓ ማድረግ። በላሽ የኔ ክረምት ልብስ ያልጋውን ብርድ ልብስ ሁሉ ተሸክመሽ ተኮፍሰሽ ተቆልለሽ የምትጠብቂ ከሆነ እየሰለቸው ይመጣል። እሱም ወደ ሌላ እየዞረ ይሄዳል። በቃ ህይወት ይበላሽ። መሆን የለበት። መሆን ያለበት አንቺ ክብርሽን ጠብቀሽ እሱን ክብሩን ጠብቆ ተዋዳችሁ ተሳስባችሁ መኖር ነው። በእርግጠኝነት ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ስማኝ፣ ይሰማል። ይኸውልህ ማሳሚ ወረቀቴ አሰርቼ የነበረው ራስ ልከይማ ነበር እና ሴትዬ ጋር በሰላም ማለት ነው። ሌላ ቦታ እንድሰራ ፈቅዳልኝ። ሌላ ቦታ አቡዳቢ ነበር የምሰራው አሁን ላይ ማለት ነው። አሁን እኔ ለኔ ሳትነግረኝ ምናምን እሷ ካነሰለችኝ
መጀመሪያ ፈቅዳልሽ ካንስሌሽን ዘሻል ወጣሽ? ኖ ካንስሌሽን ሳይሆን 2 አመት ያው እኔ አሰራልሽና ሌላ ቦታ ሄደሽ ስሪ ችግር የለውም ብላኝ ነበረ። ዲዛይን ሁሉ ለምትዋዋልሽ ሰሚራ ከዛ ማለቴ ደሞዝ አልጨመረችልኝም። መልካም ሰው ናት፣ ግን ደሞዝ መጨመር ስለማትችል ሌላ ቦታ የተሻለ ለማግኘት ወጣው። እንዴት ጥለሻት ወጣሽ? መጀመሪያ እኮ መውጣት አልነበረብሽም። ጨርሰሽ ከሷ ጋር እያለሽ ሳትወጪ ነው ወረቀትሽን ይዘሽ መውጣት የነበረብሽ። በሰላም ስለሆነ ነው። እኔ አሁን ለምሳሌ ልክ ሰላም ምናምን መሆኑ ጉዳይ ቢሆን እኮ አትከነስልሽም ነበር። አሁን እኮ ችግር አንቺ ማድረግ ያነበረብሽ እዛው እያለሽ ሰላም ከሆነ ካንስሌሽን ወረቀት እንድትሰጥሽ ማድረግ ነበረብሽ። ካንስሌሽን እዚህ ወረቀት ይዘሽ ወጥተሽ ሄደሽ ማስቀየር ነው የነበረብሽ። ካንስሌሽን አሁን ልካልኛለች፣ ግን የፖሊስ ክሊራንስ ምናምን የሚባለው ነገር ማሰራት ያለብሽ በዱባይ ነው፣ በአቡዳቢ አትችልም ምናምን አሉኝ ማለት ነው። ምን ችግር አለ ታዲያ? በዱባይ አሰርተሽ አቡዳቢ መኖራችሁም እንዴ? እኔ የፈለኩትማ በራሱ በአቡዳቢ ወጥቼ በአቡዳቢ ለማሰራት ፈልጌ ነበር። የምታውቀው ከሆነ ኖ የዱባይ ወረቀት እኮ አቡዳቢ ይሰራል። ምን ችግር የለም። እና ግን ከ30 ቀን በኋላ አሁን ለምሳሌ ከፊል ካላገኘው ማለት ነው 28 ቀን ሰጥታኛለች ማስጠንቀቂያ ማለት ነው። ያው ተፍተፍ እንድል እና ካላገኘው መቦለቅ ትችላለች ወይስ ምንድነው ማድረግ የምትችለው? አራማ ውስጥ ነው የምትገባው። እሷ ነች ቅጣቱ የምትከፍለው። ከባድ ህይወት በጣም ቶሎ ብላ ነው ባል የምታደርግሽ። ኦኬ እሺ። ቶሎ ብለሽ ባልሽ ቀን ውስጥ ተጠቅመሽ እንትን በይ። ብዙ ቢሮዎችን አናግሪ። አይዞሽ ምንም አትሆኝ። ደግሞ ሞልቷል። እሺ አመሰግናለሁ ሳሚ። ሃይሚ ገብተሻል። እዚህ ጋር ማንሽ መሲ ደህና ነሽ ወይ? እዚህ ጋር ደግሞ ማን ነው የምትባየው ስምሽ? የሆነ ስም ፊዮሪ ነው ምናምን የምትባየው። አውሪ እስኪ ከታች ወደ ላይ ያለሽ ፋሲካ። ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ኦኬ እኔ ምልክ እንድታማክረኝ ፈልጌ ነበር። ምንድን ነው? እኔ አረብ ሀገር ነኝ ያለሁት። በ2004 ነው የመጣሁት። በ13 ዓመቴ በባህር ሳዑዲ አረቢያ። በ2004 እግዚኦ ባረነ ክርስቶስ ባረነ ክርስቶስ። እሺ አሁን 10 ምናምን ዓመት ያ በ13 ዓመቴ ነው የመጣሁት። እሺ እና ማለት ነው መጣሁ እዚህ። አሁን እስካሁን ድረስ አለው እዚህ ነኝ። ለመሄድ ፈልጌ ነበር ግን አይ ሂጅ አላውቅም። በጣም እየፈራሁ ነው ለመሄድ አስብና ብዙ ጊዜ 2003 ማለት አረባካችሁ ደምሩልኝ እንደው ስለ መድኃኒዓለም ኮመንት ላይ በ2000 ስንት ዓመትሽ ነው? በ2004 መጣሁ። በ13 ዓመቴ ነው የመጣሁት። በ13 ዓመት ይመጣል እንዴ? ያ እኛ እንመጣለን በባህር ያው የገጠር ልጆች እንደዛ ነው። ምንም አላገኘሽም? መንገድ ላይ ምንም አልሆንሽም? በህፃንነት አስፊደናል እንዴ ብቻ አስፊደ ጭፋ ረብ እኔ ምንም ነገር ወይ 14 ዓመትሽ ነው እኮ ከመጣሽ 14 ዓመት ኢትዮጵያን አታውቂያትም አይደል? አላውቃትም። ህገ ወጥ ስለሆንኩ አላውቃትም። እሺ አሁን እዛ አገባሽ ወለድሽ ነው ዝም ብለሽ ነው ያለሽው? አይ አላገባሁም፣ እስካሁን አላገባሁም፣ አልወለድኩም እና ፈራው። ኢትዮጵያ ብዙ ጊዜ ለሄድ እየተዘጋጀሁኝ ፈራው። ወደኋላ ጎተታሉ ማለት በህፃንነት ስለወጣሁ ሀገሩን ሂጄ እንዴት ነው መኖር የምችለው? እንዴት ነው በጣም ብዙ በቃ ብዙ ነገሮች አሉ ውስጥ ጋርና ፈራው። ይኸውልሽ አንድ ነገር ልንገርሽ። ቤተሰብ አለሽ አይደል? ያ ቤተሰብ አለኝ። የት ናቸው? እዚህ ወይስ ማለት ክፍለ ሀገር? የክፍለ ሀገር ልጅ ነኝ። ነው ኢትዮጵያ የት አካባቢ ናቸው?
ራያ ነን። ኦኬ። ስለዚህ ቤተሰብ ጋር ትደዋወያለሽ፣ ገንዘብ ትልኪላቸዋለሽ አይደል? ያ እልካለሁ። ስለዚህ ቤተሰብ ይኸውልሽ፣ አንድ ነገር ንገርሽ፣ የሚያስፈራ ነገር የለም። በነገራችን ላይ አንቺ ረጅም ጊዜ ነው የቆየሽው። ከዚህ በኋላ ቢያንስ በ13 ዓመትሽ ከመጣሽ 13 ዓመት በ26 ዓመትሽ ነው እየተመለስሻለሽ። ገና ልጅ ነሽ። እሺ እዛ የሆነ ሳንቲም ማስቀምጠሻል? አካውንትሽ ላይ ብር አለሽ? አቅም አለሽ? ብር እንግዲህ ብር አለኝ። ቤተሰብ አልለኩብኝም። በጣም ብዙ ብር አለኝ፣ ወደ 10 ሚሊዮን። መጀመሪያ ውሃ ጠጣ ነው የሚባለው። እንደዚህ አይነት ነገር ሲነገር ውሃ ጠጣ፣ ውሃ እየጠጣ ረጋ በል ተረጋጋ ምናምን። 10 ሚሊዮን ብር ብለሽ አሁን እዚህ ሚዲያ ላይ ምን ቲክቶክ ራሱ እንዳይዘጋብኝ ተጠንቀቂ። መጀመሪያ ታፕ ኮፒ ሊንክ ሻራንተ ሰዎች እንደዘንድሮ እኮ ጆሮዬ ነው። አሁን እኮ የምሰማው ነገር እኮ ግራ ገባ። ጥሩ እኮ ነው 10 ሚሊዮን ብር። አንቺ 10 ሚሊዮን 13 ዓመት 10 ሚሊዮን ብር ካለሽ ቆይ ምንድን ነው የሚያስፈራሽ? ብሩን አንቺ እኮ በግል አውሮፕላን እኮ መግባት ትችያለሽ። በራስሽ በግል አውሮፕላን ማለት ነው። የእውነቴን ነው፣ አትቀልድ። የእውነቴን ነው ማለት ቤተሰብ አይበሉብኝም። ለዛ ነው ቤተሰቦች አይበሉብኝም። ለዛ ነው ወይ 10 ሚሊዮን በጣሪ ወይ ዳዲ ያረጋታ ወይዳ እንደው ዘንድሮ። አይ ጥሩ እኮ ነው። አይ 10 ሚሊዮን ብር ካለሽ ምንድን ነው የሚያስፈራሽ? ምን እንዳትሆኝ ነው ታዲያ የምትፈሪው? ማለቴ ስመጣም አሁን ስመጣ ማለት ነው ወደዚህ እዛ አገሩንም ማለት በመኪና ውስጥ ስለነበረ የመጣሁት አላውቀውም። የእውነቴን ነው። ከዛ